መቅዲ ድንጋይ ሲወረውርባቸው የዋለውን ሰው ለማጣራት ቢሞክሩም ነገር ግን ሊያውቁት አልቻለም። እንደዚሁ ደግሞ ተመሳሳይ ጓደኞቻቸው ግማሹ ውሃ ሲደፋባቸው፣ ግማሹ ደግሞ የድንጋይ ናዳ ሲወርድባቸው ውሎ ማታ ላይ ተገናኝተው እንግዲህ ሲወያዩ ሲጠያየቁ እነሱም ለማጣራት ቢሞክሩ እንዳላዩት ማንነቱን እንዳላወቁ እየተነጋገሩ ይገኛሉ። እነሱም በቃ አሁን አብደናል እያሉ ይገኛሉ። ትንሿም ለእኑ እንግዲህ ለወንድምሽ ልጅ መውለድ እፈልጋለሁ፣ ፍቃደኛ ትሆኛለሽ ወይ? ከጎኔ ትሆኛለሽ ወይ? እያለቻት ትገኛለች። እሷም ይሄ እንዴት ሊሆን ይችላል? እየቀለድሽ ነው ወይ? ትምህርትሽን መማር አለብሽ ስትላት፣ እሷም ደግሞ አይ ለሱ ለወንድምሽ ልጅ ያስፈልገዋል፣ በእሷ ይጽናናል፣ አንቺም አክስት መሆን አልፈለግሽም ወይ ስትላት፣ እሷም እኔ ላንቺ ብዬ ነው እንጂ እኔ ሁሌም ከጎንሽ ነኝ፣ ምክንያቱም ሁለታችሁም የኔ አላፍትና ናችሁ ብላት እንግዲህ በሀሳቧ ትስማማለች። የትንሿንም ሀሳብ ተቀብላት ትገኛለች። ሰላም ጤና ይስጥልኝ ውድ የተከበራችሁ የቻናሌ ቤተሰቦች እንደምን ከረማችሁ? ተወዳጁ የልቤ ፊደላት ትንሿ ክፍል 5ን ይዤላችሁ ክፍል 52ን ይዤላችሁ መጥቻለሁ። እስከ መጨረሻው በትህትና ተከታተሉኝ ስል በአክብሮት ጋብዛችኋለሁ። እንግዲህ ልዑል ሆነው 3 ሆነው እንግዲህ ድንጋይ እየወረወረባቸውን ሰው ለመፈለግ በወጡበት እነሱም ሊያገኙት አልቻለም። እናም የሉም እኮ ምናምን ተባብለው ሲሉም እንግዲህ እኛ እንደምንፈልጋቸው አውቀው ተደብቀው ሊሆኑ ይችላል። ስለዚህ እስከሚወረውሩ ድጋሜ መጠበቅ አለብን ሲል ልዑል፣ መቅዲ ደግሞ እኔንስ ወርውረው የመቱኝስ ብላ ትላለች። እነሱም መቼ ተፈነከትሽ ብለው ሲጠይቋትም እና ግዴታ ደም መድማት አለብኝ ወይ ትላለች። እንግዲህ ጓደኛቸውም ያው ደም ይወዱ እንደሆነ ግዴታ ደም ማየት ካለባቸው ብሎ ይላል። እሷም እንግዲህ አዘናግተውኝ ነው እንጂ መቼ ይመቱኛል ብላ ትላለች። ማለት ልዑል አይተሻቸው ነበር እንዴ ሲላት፣ እሷም እንዳላየች ትነግራለች። እጅግ ግራ ተጋብተው ይገኛሉ። እኑና ጌዲዮስ አብረው እየሄዱ ትንሿና ኢዙ መንገድ ላይ ይገናኛሉ። ይሄን ጊዜ ኢዙ ጌዲዮስን ሲያየው በጣም ይናደድና አንተ ምን ልታረግ መጣክ? ጭራሽ ያደረግከውን እረስተክ ነው ወይ? አታፍርም ወይ ብሎ ሲቆጣው፣ ቆይ ተረጋጋ እባክህ ለሷው ብዬ ነው ብሎ ይለዋል። እንግዲህ እኑም ወንድሟን ልታረጋጋው ብትሞክርም ነገር ግን እሷ ልትረጋጋ አልፈለገም። አሁን ከዚህ ሂድልኝ ሲለው እንግዲህ እነሱም ትንሿም ጌዲ በቃ አንተ ሂድ ብሎ ይሉታል። እሱም እሺ በቃ ብሎ ይሄዳል። እኑም ወንድሟን ምንድነው የመረጋጋት ስሜት የለብክም እንዴ ስትለው፣ እሱም ደግሞ አንቺስ እንዴት ተመለሰሽ መጣሽ? ምክንያቱም ቀጠሮ አለብኝ አላልሽም ወይ ብሎ ይላታል። እኑም እንግዲህ እኔ ስለሱ እኮ ላስረዳክ፣ መጀመሪያ እቤት እንግባ ተረጋጋ ስትለው፣ እሱም ወደ ቤት አልመለስም እናንተ ወደ ቤት ግቡ እመጣለሁ ብሏቸው ጥሏቸው ይሄዳል። እንግዲህ እኑና ትንሿም ተያይዘው ወደ ቤታቸው ይመለሳሉ። ጌዲዮስና የእኑ ፍቅረኛ መንገድ ላይ ይገናኛሉ። አንተም ደውለውልክ ነው ወይ የመጣከው ብሎ ሲለውም፣ የእኑ ፍቅረኛም ቆይ ምን ማለት ነው ማን የደወለልኝ ብሎ ሲጠይቀውም፣ እሱም ሚስትክና የሚስትክ ጓደኛ ብሎ ይለዋል። እሱም ምንድነው የተፈጠረው ብሎ ሲጠይቀው፣ በቃ እነሱ ይደውሉልክ አልጠብቅ ብሎ ጥሎት ይሄዳል። በዚህ ጊዜ ኢዛናም እንግዲህ መንገድ ላይ እህቱ ፍቅረኛ ጋር ይገናኝና ቆይ አሁን ቆሞ እያወራክ ያለው ጌዲዮስ ነበረ ወይ ብሎ ይጠይቀዋል። አዎ ብሏል። ምንድነው እየተፈጠረው ብሎ ሲጠይቀው አሁን ከእኑ ጋር ነበረ ይለዋል። እሱም እጅግ ይደነግጥና ከእኑ ጋር ማለትስ ብሎ ሲለው፣ ቆይ እኔ ምንም ማቀው ነገር ለምን ራሱን አጠይቀውም ሲለው፣ ቆይ ራሱን ሄጄ እጠይቀዋለሁ ይልና ሲሄድ እንግዲህ ለምን እሷኑ እኑኑ ብትጠይቃት ይሻላል ብሎ መልሱን ይመልስለታል። እሱም በዚህ ይስማማና እሱም ፍቅረኛ እኔ ላውራት ወይ ሲለው፣ አዎና እንሂድ በቃ ብሎት ይዙም ወደ ቤት ይዞት ይመለሳል። ትንሿም እጅግ የተጨነቀችበትና ያሰበችበት ነገር ስላለ የሆነ ነገር ልነግርሽ እፈልጋለሁ በጣም ያሰብኩበት ነው ስትላት፣ ምንድነው ንገሪኝ፣ ችግር አለው የተፈጠረ ነገር ስትላት፣ እሷም ችግር የለውም ነገር ግን ልጅ መውለድ እፈልጋለሁ ስላለች፣ ልጅ መውለድ ስትይ አልገባኝም ስትላት፣
እሷም ወንድሟ በጣም ልጅ እንደሚፈልግ ትነግራታለች። ምን እና ይዙ ነው ወይ ውለጄ ያለሽ ብላ ስትላት አይደለም እኔ የግድ ልጅ መውለድ አለብኝ ይዙ የእናቱን ሞት የሚረሳው ልጅ ሲኖረው ነው ትላታለች። እንዴ ምን እያልሽ ነው አልገባኝም። ቆይ አንቺ ትምህርት መማር አትፈልጊም ወይ ስትላት ትንሿም እንደምንም አድርጌ ትምህርቴን እማራለሁ ጨርሳለሁ መቼም ቢሆን አላቆመውም ትላታለች። አንቺ አክስት መሆን አትፈልጊም ወይ ስትላት እኔማ ሁሌም የሚመኘው ፍላጎቴ ነው ላንቺ አስቤ ነው እንጂ ትላታለች። ትንሿም እንግዲህ አንቺ ከጎኔ እንድትሆኝ ነው የምፈልገው ስላታለች። እንግዲህ እኑም እናንተ ሁለታችሁም የኔ ኃላፊነት አለብኝ ስትላት እኑ ትንሿም ተነስታ እንዬን እቅፍ ታደርጋታለች። ደስ የሚል ነው በሀሳብ እንደዚህ ተነጋግሮ ችግርን መፍታት፣ ሀሳብን መወያየት፣ መከፋፈል በጣም ደስ ይላልና ፍቅራቸው በጣም ደስ ይላል። አቤልም እንግዲህ የፍቅረኛው ከጌዲዮን ጋራ መታየቷ በጣም አሳስቦት ነበረ። እሱም ወደ ቤት ሄዶ እኑ ከጌዲዮስ ጋር ምን እያደረግሽ ነበረ ብሎ ይላታል። ምን ስናደርግ አየክ ብላ ትለዋለች። እሱም ከዚህ ችግር ከሚፈጥርብን ሰው ጋር መታየትሽ ለአንቺ ጥቅም አለው ወይ ብሎ ሲላትም እሷም ጥሩ ጊዜ መዝናኛ ቦታ ከሱ ጋር ጊዜና ሰዓት እንዳሳለፈች ትነግረዋለች። እሱም በጣም ህልህና ንዴት ውስጥ ስለሆነ እሷም ዝም ብላ ስልኳን አንስታ እየቆራቆረች መልስ አልሰጠችውም ነበር። ኢዙም እኑ ለምንድነው ስልክሽን ቁጭ አድርገሽ የማታወሪኝ ሲላት እሷም ምንም መልስ ሳትመልስላቸው ተነስታ ወደ ክላሷ ትሄዳለች። አቤልም ቆይ ምንድነው እሱ ለምንድነው ምንም ነገር ሳትለን እየሄደች ያለችው ብሎ ሲጠይቅ ትንሿም ጥያቄያችሁ እኮ ትክክል አይደለም፣ ምክንያቱም ጥያቄያችሁ እኮ ልክ እንደ ሌባ ነው አጠያይቃችሁ ብላ ትላቸዋለች። አቤልም እንደ ሌባ ብሎ ሲል ትንሿም አዎ ጥያቄያችሁ እንደ ሌባ ነው ትለዋለች። ኢዙም ለነገሩ እውነትሽን ነው እኑ እንደዚህ አይነት ነገር ላይ የምትጠረጠር ሰው አይደለችም፣ ውሎ የጋራ ተደራርቦ ግቡ ነገር ተናገርኳት መሰለኝ ብሎ ያስረዳቸዋል። ኢዙም ውሎውን አቤላ ሲነግረው ውሃ ቀኑ ሙሉ እንዲሁ ሲረጩባቸው እየተከታተሉ እንደዋሉ ይነግረዋል። ይሄን ጊዜ በጣም ግራ ይጋባል። ይሄን ጊዜ ሀረግም በጣም በስብሳ ትመጣለች። ምን ሆነሽ ነው ሲሏት ማን እንደሆነ ባላውቅም ውሃ እየደፉበት ነው የዋሉት ብላ ታስረዳቸዋለች። ኢዙም በቃ የሆነ ነገር አለ እርግጠኛ ነኝ ይላቸዋል። መቼም መንፈስ አይደለም እንደዚህ እኛን እየተከታተለ የሚያጠቃን ብሎ እያላቸው ይገኛል። እሷም ማረግም እንግዲህ አሁን ወደ ቤት ይዞኝ የሚሄድ ብቻዬን ፈርቼ ነው ከማጋል ሄድ ትላለች። እንግዲህ ትንሿም ቅር ካላለች ነይ አብረን እንሄድ ብላት እንግዲህ ተያይዘው እነሱም ወደ ቤት ይሄዳሉ። እና ትንሿም ከቤት እንደወጡ አሁን በቃ ወተን ማጣራት አለብን አቤላ ሲለው ኢዙም አቤላም ደግሞ መጀመሪያ በሙሉ ልቤ እንድንቀሳቀስ እኑን ይቅርታ መጠየቅ አለብኝ ምክንያቱም በጣም አናድጃታለሁ ይመስለኛል ብሎ ይላል። ኢዙም ችግር የለውም በቃ አንተ ግባ እሷ ክፍሏ ነው የምትሆነው ብሎ ይለዋል። በቃ ሁለታችንም አብረን እንሄድ ተባብለው እኑን እንግዲህ ለማናገር መጀመሪያ ወንድሟ ይገባል። ቆይ ምን ሆነሽ ነው ያኮረሽው? እኔ እኮ ታላቅሽ ነኝ ብሎ ይላታል። ማኮም ጌዲዮስን ፍለጋ በስልክ ራሱ በተደጋጋሚ ቢደውልለት እሱም አላነሳም ነበረ። አንተ መንገድ ላይ ይገናኙና አንተ ያመሃል እንደ ስልክ የማታነሳው ብሎ ይለዋል። ምን ሆንኩኝ ብሎ ሲለው እሺ የት ነበርክ አሁን ብሎ ሲጠይቀው ኑጋ ሄደክ ነበረ ወይ ብሎ ሲለውም በቃ አቃተኝ እሷ ጋር ሄጄ ነበር ይለዋል። እሱም እንዴ ያምካል ወይ እሷ አሁን አንተ የሰው ሰው ወድጄ ተወኝ ትለኛለህ ወይ ወደክ ተወኝ ትለኛለህ ወይ ብሎ ሲለውም እና አሁን እኮ እሷ የሰው ናት ብሎ ሲለው ጌዲዮስ ደግሞ በፊት የሰው አልነበረችም አሁን የሰው ነው የሆነችው ስለዚህ አልቻልኩም ይለዋል። ለምን አትረዳኝም ቢለውም እንግዲህ እሱ እየተረዳውክ እንዳለ ለምንድነው የማትረዳኝ ይሄ ስለምንድነው የማይገባክ የማይሆን መንገድ ላይ እየሄድክ ነው ስለዚህ ብታቆም ይሻልካል እያለው ማኮ እየተቆጣው ይገኛል። ነገር ግን እሱ ደግሞ መቼም ቢሆን እኑን የመተው አላማና እቅድ እንደሌለው ይነግረዋል። እናም
እነ ልዑልም ቆመው ትንሽ ከተመለከቱ በኋላ ምንም ነገር ስላላዩ ስለዚህ እዚህ ቆመን መዋል የለብንም እንሂድ ብሎ ይላል። እሷም መቅዲም ደግሞ ኪዱን ማግኘት አለብኝ እናንተ ሂዱ ስትል ልዑል ደግሞ ዛሬማ አይሆንም ይላታል። እሷም እንግዲህ ወይኔ ፈጣሪ ወይ ደግሞ ምን እየሆንክ ነው ምንድን ነው ብላ ትጠይቀዋለች። እሷም ምን እውነት ያለሽ እንዴ ሴትዮ እኔ እኮ አይደለውም በድንጋይ የተመታሁት ብሎ ይላታል። ለካ ይሄንንም ፈጣሪ ወይ እረስቻለሁ ስትል ልዑል ደግሞ ምን ነው መቅዲ ደነዘሽ ወይ ይላታል። አልደነዘዝኩም በቃ አታስብ ትለዋለች። እሷ ልዑል የሚላትን ነገር መስማት አትፈልግም። ምክንያቱም በራሷ ብቻ ነው መቅዲ መንቀሳቀስ የምትፈልገው እና በሉ ከእንግዲህ በኋላ ይሄ ሰውዬ አንጠልጥየሽ ወደ ቤት አስገባሻለሁ ነው የሚለው ስትል እንግዲህ ጓደኛቸው በጣም ተናዶ እናንተ ምንድነው እኔ ላይ የምትተውኑት ምንድነው የጀመራችሁት ብሎ ይጠይቃቸዋል። ግራ ስለተጋባ እሷ ከአንተ ጋር እንድውል ነው ወይ የምትፈልገው ብላ ስትለው አስፈላጊ ከሆነ አድርገዋለሁ ይላታል። ወይኔ በሉልዬ በጣም እኮ ልቤን ቧጠጥ ከዋዛዘንከኝ ብላ ጭራሽ ጉንጩን ብላ ተስመውና ትሄዳለች። እንግዲህ ጓደኛቸውም ደግሞ ቆይ ምንድነው ይሄ ነገር ብሎ ምልላል። ምን አየክ ምን ብሎ ሲለው ጭራሽ ጉንጨን ትስምካለች እንዴ ሲለው ማንም አልሳመኝም ብሎ ደግሞ ልዑል ይሸመጥጣል። ሁሉም እንግዲህ እዩን ለማስቀናት ብለው የጀመሩት ነገር ነው እንጂ ምንም አይነት ነገር ውስጥ እንዳልገቡ ይነግረዋል። ጓደኛው ምን እኮ እስከዛሬ ድረስ እዩን እንደምትመስሉ አልገመትኩም ነበር ብሎ ይለዋል። በቃ ሌላውን ተውና ና እንሂድ ብሎት እንግዲህ ልዑል ይዞ ተያይዘው ይሄዳሉ። የእኑ ወንድምም ወደ ክላሷ ገብቶ በጣም ይቅርታ እንዬ ስላስደበርኩሽ ብሎ ይላታል። ውሎዬም ጥሩ ስላልሆነ ለዛ ነው ብሎ ይላታል። እሷም ታዲያ እና እኔን አንተ አታውቀኝም ወይ ስትለው እኔማ አንቺን ስለማቅሽ እኮ ነው ይቅርታ የጠየቅኩሽ ይላታል። ደግሞም እኮ እኔ ታላቅሽ ነኝ ብሎ ሲላትም እና ታላቅ ብትሆን እንዲሁ ዝም ብለህ ሳታጣራ ነው ወይ የምታናድደኝ ስትለው እሱም በቃ ይቅርታ ይላትና እጇን ይስማታል። እሺ በቃ አሁን አቤልን ሊያወራሽ ይፈልጋል ብሎ ሲላት እንዴ እስካሁን አልሄደም እንዴ ብላ ትለዋለች። አዎ አልሄደም በጣም ተጨንቋል ያስቀይሜያታለሁ ብሎ እያሰበ ነው ሲል በቃ ጥራው ትለዋለች። እሱም ሲመጣ እንዬ በጣም ይቅርታ እሺ እኔ ከሱ ጋር ስላየሁሽ ደብሮኝ ነው ብሎ ሲላትም እሷም ችግር የለውም እንለፈው ትላለች። እንለፈውማ እንዴት ያለሽ እንደዚህ አስከፍቼሽ ብሎ ሲላትም እሷም ያው ይቅርታ እንዳደረገችለትና እንዳልተቀየመችው ትነግረዋለች። ከዛን በኋላ እሱም እሺ በቃ ብሎ እጇን ይቅርታ አድርግልኝ ብሎ እጇን ይስማታል። ይሄን ጊዜ ወድሻለሁ ሲላት እንዴ ወይኔ በገዛ እጅ እህቴን ሰጥቼ ብሎ ሲልም በእህትክ ማንም ሰው የሚከለክልክ የለም አይዞክ ብሎ ይለዋል። እናም ግን ወንድሟም ቆይ አንቺ ከሄድሽበት ለምንድን ነው የተመለሹ የእዛ ለምን አልሄድሽም ብለው ሲጠይቋትም እሷም ደግሞ እውነት ለመናገር ጌዲም ባላገኘው ኖሮ ዛሬ ሞቼ ነበረ የድንጋይ ናዳ ነው የወረደብኝ ትለዋለች። ይሄን ጊዜ ሁለቱ እርስ በርሳቸው ሲተያዩ እኑም ምነው ችግር አለ እንዴ ለምንድን ነው እየተያያችሁት ብላ ትጠይቃቸዋለች። እንግዲህ ወንድሟም ይሄ በቃ ምክንያቱም ታቅዶ የተደረገበት እንጂ ክስተት አይደለም እያለ ይገኛል። እኑም ምንድነው ብላ በድጋሚ ስትጠይቃቸው እነሱም ያው እኔና ትንሿ ለመዝናናት ወተን መዝናኛ ቦታ ላይ ድረስ ውሃ ሲረጭብን ነበረ እንዲሁም መቅዲም ደግሞ በስብሳ ነው የመጣችው ብሎ ይላታል። ስለዚህ ይሄ ምንድነው ታዲያ ምንድነው ችግሩ ብለው ይጠይቋቸዋል። እነሱም ደግሞ አይተሽ ነበረም ወይ እኑ እንደዚህ የሚያደርገውን ሰው ብለው ሲጠይቃትም እሷም እኔ ምንም አላየሁም ነገር ግን ጌዲ ለማየት ሞክሮ ነበረ ግን አልተሳካለትም ያየውም ነገር የለም ሲል እንግዲህ አቤልም ይናደድና ጌዲ አትበይ ጌዲዮስ በይ ይላታል። እሷም ይቅርታ ትልና አንገቷን ትደፋለች። አይ የፍቅር ቅናት ከባድ እኮ ነው እናቴ ስም ላይ ራሱ ጥርጣሬ ከገባ ሰውየውን ወደዋለች የሚባል ነገር ስላለ ቶሎ ብላ እሷን በይቅርታ አልፈዋለች።
ሐረግና ትንሿም አብረው ተቀምጠው ቆይ ምን ሆነሽ ነው እንደዚህ በስብሰሽ የመጣሽው ስትላት ትንሿ እንዲሁ ውሃ ሲረጭብኝ ነው ትላታለች። እኛም ባክሽ እንዲሁ ስንሰቃይ ነው የዋል ነው ስትላት እና ለማየት አልሞከርሽም ስትላት እኔ ያየው አይደል ሊታየን አልቻለም ብቻ ድንጋዩ ምናምን ሲወርድ ነው የሚታየን ትላታለች። እንግዲህ ሐረግም ትግስትልና በቃ እያበድን ነው ትላታለች። እያበድን ነው ስትላትም አረ በስመ አብ በይ ትላታለች። ጸሎት አድርጌ ትላታለች። የምርሽን ነው አሁን እያበድን ነው ትላታለች። እሷም አዎ አብደናል፣ አሁን ብትጸልይ ይሻልሻል ትላታለች። ትንሿም እዚሁ ነው ወይ ጸሎት የማደርገው ስትላት አዎ እዚሁ ጸሎት አድርጌ ምክንያቱም እዚሁ እያበድን ነው ትላታለች። እሺ ብላ እሷም እንግዲህ ጸሎት ለማድረግ እየተሞክራለች። መቅዲም ትመጣለች። ቆይ ምንድነው ብላ ስትጠይቃቸውም ትንሿም ደግሞ ጸሎት ትላታለች። መቅዲም መለስ ስትልና ጸሎቱ መቼም እስከነሻውሩ መሆን አለበት ትላታለች። እንግዲህ ሐረግም መቅዲዬ ተለከፍን እኮ ስትላት ማለት ምንድነው መለከፍ ብላ ትጠይቃታለች። ትንሿም ልቤ እየመታ ነው ስትላት ተመስገን በይ ምክንያቱም በህይወት እንደኖርሽ እየነገረሽ ነው ስትላት መቅዲም ደግሞ ቆየኔ ልብ ለምንድን ነው የማይመታው ስትል እንግዲህ ሐረግ ደግሞ ወይኔ መቅዲዬ በቃ ሞተሻል ማለት ነው ስትል እንዴ አረ በስመ አብ በይ ምን ሆነሽ ነው ስትላት እኔ በጣም የሚቆጨኝ ነገር የቡቻን ወገብ ሳልሰብረው ስቅ መቅረቴ ብቻ ነው ትላለች። መቅዲም ደግሞ እንደውም አሁን ማበድሽ ጥሩ ነው ምክንያቱም ማንም ሰው አይጠይቅሽም አሁን መሰባበር ትችያለሽ ትላታለች። ባክሽን ተይኝ እያለቻት ትገኛለች። ጌዲዮስና ወንድሙም አብረው ተቀምጠው እንግዲህ ስለ ድንጋዩ ነው ዛሬ እርሳቸው በሙላ አየከው ወይ ያላየከውም ነው። እነሱም እንግዲህ እሱም ለማየት እንደሞከረ ግን ነገር ግን እንዳልተሳካለት ይነግረዋል። እና ምን የምልክ ጓደይ ቺኳስ እንዴት ናት ብሎ ሲጠይቀው ጌዲዮስ ረሰለሷ ተወኝ እሷ በጣም ቀልቃላና ችኩል ናት። እኔ ደግሞ ታውቃለክ እንግዲህ ችኩል ሴት እንደማልወድ ብሎ ይለዋል። ድሮም እኮ እኛ አንወድም የምንለው ሰው ላይ ነው እጃችን የሚወድቀው። እኔ ድሮ ሴት እንዳላጣጣልኩኝ ዛሬ የሰው ላይ ወድቄ ይሄው ቁጭ ብዬ ልካለሁ። ወንድሙም ደግሞ እሱማ ልክ ነክ እኛ እኮ ባል ነው መንገድ አይደለም ሁሉም ነገር የሚሄደው ይለዋል። እንግዲህ ጌዲዮስም ምን አለ ልባችን እኛን ከሚመራ እኛ እሱን ብንመራው ብሎ ይለዋል። ወንድሙም እንደዛ ቢሆንማ ኖሮ ማንም ሰው ባላሰብበት ባልዋለ ኖሮ ብሎ ይለዋል። እኔም እኮ እሱን ነው የምልክ እንግዲህ ይለዋል። አይዞክ ወንድሜ አንተ ብቻ በቻልከው መጠን ወደ ቀደሞ ማንነትህ ላለመመለስ ሞክር ሲለው ጌዲዮስ ማረ እንዴት እመለሳለሁ ከእንግዲህ በኋላ ደሞስ ልመለስ ብልስ ወዴት ነው የምመለሰው ብሎ ያስረዳዋል። እኔም እሱን ነው የምፈልገው። ጌዲዮስን ባል እንግዲህ አሁንም ድጋሜ ሳይቾሩን ተነስተን እንሄድ ሲለው አቤላም ልክ ነክ በቃ ተነስተን እንሄድ እየተባባሉ እንግዲህ ተነስተው ይሄዳሉ። የድንጋዩ ነገር እንግዲህ አጠያያቂና አጠራጣሪ ሆኖባቸዋል። ኤደንም አቤልን እየተከታተለችው ስለነበረ መንገድ ላይ ታገኘውና ሰላም ኤደን እባላለሁ የድሬዳዋ ልጅ ነኝ እዚህ አዲስ አበባ የመጣሁት ዘመድ ጥይቃ ነው እንዳንተ እርግት ያለ ወንድ በጣም ያስደስተኛል ትለዋለች። እሱ ደግሞ ቀልቃላ ሴት ልቤን ታፍነዋለች ይላታል። ልቤን ታፍነዋለች ብላ ስትጠይቀው አዎ ታፍነኛለች ይላታል። መች ተጠጋሁና አፈንኩክ ስትለው እሱም ይናደደና ሊሄድ ስል አረ ጥለከኝ ልትሄድ ባልሆነ እኔ ብላ ስትለው እና ምን ልሁን ሲላትም እኔ ቆሜ እያወራውክማ ጥለከኝ አትሄድም ብላ ትለዋለች። እሱ ግን ቤቢ የባክሽን ስራ አለብኝ ትለዋለች ይላታል። ልስጥክ እንዴ ስትለው ምንድነው የምትሰጨኝ ይላታል። ሰዓት የለኝም ስላልከኝ ትለዋለች። ቆይ አንቺ ምን እየሆንሽ ነው ስራ የለሽም እንዴ ይላታል። ስራ አለኝ ብላ ትለዋለች። ምንድነው ስራሽ ብሎ ሲጠይቃትም አንተ ጋር ነው ዛሬ ውሎዬ ስራዬ ካንተ ጋር ነው ስትለው ማን ነበረ ስምሽ ያልሽኝ ብሎ ሲጠይቃትም ኤዶም ብላ ትላለች። ይኸውልሽ ኤዶም ብሎ ሲላትም ስማ አንተ እኔ ኤዲ በለኝ እንጂ ኤዶም ብሎ በሙሉ ስሜ ሰው ሲጠራኝ አልወድም ትለዋለች። በኋላ የውልሽ ኤዶም እዚህ አካባቢ እንድትመጪ አልፈልግም ብሎ ይላታል። እሷም ደግሞ የውልክ ያንተ መንጠባረር አይቶ ጓደኛዬ ሙድ እየያዘብኝ ነው ስለዚህ እሱ ሙድ እንዳይዝብኝና መጥቼ እንዳላስቸግርክ ከፈለክ ጉንጬን ሳመኝ ትለዋለች። ሳመኝ አዎ ብላ ትለዋለች። እንዴ አንቺ እየቀለድሽ ነው ወይ ሲላት ምነው አንተ ስትቀልድ ብቻ ነው ጉንጩ የምትስመው ወይ ብላ ትጠይቀዋለች።
እንድከተልህ ካልፈለክ ጉንጬን ስመከኝ መሄድ ትችላለህ፣ ካለበለዛ እንደ ጥላ ነው የምከተልክ። እኔ አልተውክም፣ ምክንያቱም የጓደኛዬ መቀለጃ መሆን አልፈልግም ስትለው ዞር በይ አንቺ ስራ ፈት ብሏት ጥሏት ይሄዳል። ቡቻም መንገድ ላይ እያለቀሰ ኢዙ ያገኘዋል። ምን ሆነህ ነው ብሎ ሲጠይቀውም እናቴ በጣም አሟታል፣ በጣም ብሶባታል ይለዋል። እሱም ለምንድን ነው የማትረጋጋው? የምንችለውን ነገር እናደርጋለን ሲለው እሱም የማደርገውን ነገር ችያለሁ፣ ሕክምና ላይ ናት። ምን አለ እናቴ እንደዚህ ከምትሰቃይብኝ እኔ የሚቻለውን ነገር ህመሙ ወደ እኔ አልፎ ምን አለ እኔ በሷ ቦታ ላይ ጉድጓድ በገባሁላት መቃብር ብሎ ይለዋል። እንግዲህ እሱም ፈጣሪ መለመንና መማጸን ነው ያለብክ፣ ማማረር አይጠበቅብክም። እናም የምትፈልገው ነገር ካለ ስልክ ለመደወል ወደ ኋላ እንዳትልይ ብሎት እሱም እንግዲህ እሺ ችግር የለውም ተባብለው ይለያያሉ። መቅዲና እዩም ተገናኝተው እንግዲህ መቅዲ እዩ እያሳደደቻትና ድንጋይ እየወረወረችባት ያላት መስሏት እሷም ብትጠይቃት እሷም ግን ምንም ነገር እንደማታውቅ ትነግራታለች። ተያይዘውም እየሄዱ እያለ እንግዲህ ድንጋይ ይወረወርባቸዋል። መቅዲም አንቺ ግን እውነት እየቀለድሽብኝና እየዋሸሽኝ አይደለም ወይ ስትላት ይሄ ስራሽ ያንቺ ከሆነ እንደ ጅራፍ ነው የማጮሽ ስትላት እዩም ደግሞ እንደ ጅራፍ ነው የማጮሽ ነው ያልሽው ስትላት አዎ እንደ ጅራፍ ነው የማጮሽ ትላታለች። እዩም መለስ ስትልና የውልሽ የጅል ቀልድ እንዳትቀልጂ እኔ በድንጋይ ቀልድ አላውቅም ትለና ታስጠነቅቃታለች። መቅዲም ግራ ገብቷት ምንድነው የምትዩ ስትላት እዩም ደግሞ ለምን አብረን እያለን ትመችኛለች ስትላት መቅዲም ደግሞ እንዴት ነው እኔ ፊትሽ እያለውኝ ከኋላሽ የምመታሽ ብላ ትላታለች። አንቺማ ምንም አታደርጊው ነገር አለ ሁሉም አቅማለሽ ትላታለች። እንዴ እኔ መንፈስ ነኝ ወይ ትላታለች። አዎ መንፈስ ነሽ፣ መንፈስ ስለሆንሽ ነው ሁሉንም ነገር የምታደርጊው እየቀለድሽ ነው ወይ ስትላት አንቺ ማስመሰልሽና ቁሚ ትላታለች። እና ስለተቅለሰለሽ የማይምንሽ ይመስልሻል ስትላት መቅዲም ደግሞ ለነገሩ ከእናቴ ማህፀን እንኳን ስወጣም እየተወረገረኩ ነው የወጣሁት የተወለድኩት ትላታለች። ለነገሩ እውነትሽን ነው መረጋጋት የሚባል ነገር አይታይብሽም ስትላት መቅዲ አዎ በተለይ እንዳንቺ አይነቱ ሰዎች ሳያቸው ይብስብኛል ትላለች። እንግዲህ እዩም አሁን ምን ፈልገሽ ነው ታዲያ ብላ ትጠይቃታለች። እንግዲህ አንዱን መደማመጥ አይችልም እየተጨቃጨቁ እያለ ኢዙ ይመጣል። መቅዲ ብሎ ሲላትም እሷም ይሄው ጓደኛሽ መጣልሽ ትላታለች። መቅደስም እኔ እኮ መቼ ነው የሚሳካልኝ ይዤሽ አፈር ድሜ ላበላሽ ስል ሰው ይመጣልሻል ትላታለች። መቼም አይሳካልሽም ስትላት አንድ ቀን መሳካቱ አይቀርም እያለች እንግዲህ መቅዲ እየፎከረችባት ነው። ይዙም ለምንድነው አንቺ የማትሄጁ ብሎ ሲላትም እናንተ ለምንድነው የማትሄዱ ትላለች። እናም ነገር ደግሞ የምትለኩሰው ምንድነው ስትለው ያው ነገር ስለሚያስፈልግሽ ነው ዝም ስለማት እባክሽ በፈጠረሽ ይሄጅልን ይላታል። እሷም ቢሻላችሁ እናንተ ብትሄዱ ይሻላችኋል እኔ ከሚሄድ ትላቸዋለች። ኢዙም በቃ ታያትና እንሂድ አንቺም ራሱ ነገር አታቀጣጤ ሲላትም እሷ እኮ ናት እንደዚህ ከድንጋይ የወረወረች ይሄው መውጫ መግቢያ ያሳጣችን፣ ምክንያቱም ከነሱ የሚበልጥ ከነሱ የሚወጣ ያለም ይሄ ነገር እነሱ ጋር ነው ብላ ስትልም ኢዙም እንዴ ምን ማለት ነው ብላ ትላለች ይላታል። ማለት እሱም ግራ የተጋባበትና ማን ወርውሮ እንደሚመታቸው ስለማያውቅ እንዴት ታደርጊያለሽ ብሎ ሲላት ኢዩም በጣም ተደነግጥና እኔ እንደዚህ አይነት ነገር ውስጥ የለሁበትም ስርዓታችሁን ጠብቁ ብላ እሷም ተናዳ ትሄዳለች። ኢዙም ይሄን ነገር ምክንያቱም በጊዜው እልባት ካላገኘ ከመካከላችን አንድ ሰው ሊፈነከት ይችላል ብሎ ይላል። መቅዲ እንግዲህ አያልቅባት የኔ ጭንቅላት አጥንት ስለሆነ በጀኝ እንጂ ይሄን ፈንክተው ነበረ ትለዋለች። ዞም አራት አስቀኝ ሲላት እኔን ያገኘኝ ድንጋይ ሀረግና አግኝቷት ቢሆንስ ብሎ ይላታል። አራሲ ተረጋጊ ሲላት የሚያስለፈልፈኝማ ጭንቅላቴ ነው ትለዋለች። እሱም እንግዲህ በቃሽ ነይ እንሂድ ብሎ እጇን ይዟት ይሄዳል። ኤዱና ካያ እንግዲህ ምግብ ጋብዟት እሱም መለለዋን ኤዲን ፍለጋ ይሄዳሉ። እሷም ታዲያ ለምንድነው ሄደክ ቤቷን የማታንኳኳው ስትለው እኔ ቤቷን እየታውቃለሁ ይላታል። እና ቤቷን ሳታውቅ ነው ወይ እንደዚህ ሙሉ ቀን ገትራይ ልታውለኝ የፈለከው ትለዋለች። የጋበዝኩሽ ብሬን ፎጭ አድርጌ ያወጣሁት ቆመሽ እንድትጠብቂና አፍሽን እንድትዘጊ እኮ ፈልጌ ነው ይላታል። ምን ነው ስበላት እንባላይ ኖሮ ስትለውም እሱም እንግዲህ ትንብልሽማ ጥሩ ነበረ አሁን ተረጋግተ
ተረጋግተሽ ብትቆሚ ይሻልሻል ይላታል። እሱም ደግሞ እሷን ሳያገኛት መሄድ እንደማይፈልግ ነገር ግን ደግሞ ቤቷን እንደማያውቅ እየነገራት ይገኛል። በዚህ ሰዓት እንግዲህ የምትወደውና እንደ ጥላ የምትከተለው ካሌብ በስራቸው እያለፈ ታይዋለች። ድንግጥ ትልና ወይኔ ካሌብ ስትል እሱም በቃ እንደውም ካሌብን ብጠይቀው ይሻላል ብሎ ሊሄድ ሲል አይ እንደዛማ ሊሆን አይችልም ትለዋለች። ኤደን አይ ቆይ ጠይቄው እመጣለሁ እያላት ነው። እንግዲህ ዲራማው የተጠናቀቀው በቀጣይ ክፍል እንግዲህ ምን ይፈጠራል? ውሃና ድንጋይ የሚወረውርባቸውን ጠላታቸውን ያገኙታል? ቢያገኙትስ ምን ያደርጉታል? ተነጋግረው ብቻን በንግግር ይፈታሉ ወይስ እሱ ላይም አደጋና ችግር ያደርሳሉ የሚለውን ቀጣይ ክፍል ላይ እንገናኛለን። እስከዚህ ሰዓት በትህትና ስለተከታተላችሁኝ አመሰግናለሁ። እንደተለመደው ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ቤተሰብ ሁኑ። ባይ ባይ።